በፊት ከነበረውና አሁን የተለያዩበት ምክንያት አጥጋቢ አይደለም። ዝም ብሎ ሰው ተነስቶ ስደትም አይሄድም። በእርግጥ እሙ ስትድን ሁሉም ነገር ግልጽ ይሆናል ብዬ አስባለሁ። እንዳያችሁት ጸበል ገብታለች። የዳንኤልና እሷ አለማቸውን ሲቀጩ ብዙ ጊዜ ፍቅር ሲያሳልፉ ይውለዱ አይውለዱ ማወቅ አይደለም እስከ ማፈጠራቸው መታወቂያቸው ነው። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። ዛሬ የመጣሁበት ምክንያት አለ። እንግዲህ ባለፈው የተባለውን ነገር ሰምታችኋል። ሚት ቻናል ላይ የተለቀቀው ማለት ነው። እንግዲህ እሙና ዳኒ በስነስርዓት ልጅ አላቸው። አሁን እኔ የቱን ማመን እንዳለብኝና የቱን መተው እንዳለብኝ ግራ የተጋባው ነው። ግራ የምጋባበት ምክንያት ደግሞ ምንድነው? እሱ ከምታዩት ነገር ብዙ ነገር በቃ ግራ የሚያጋባችሁ ብዙ ነገሮች አሉና ከዛ አንፃር እኔ አሁን በጣም እየተወዛገብኩኝ ስለሆነ ለምሳሌ በባለፈው ይቺ ልጅ ማለትም ይቺ ቤቴሌ የምትባለው ልጅ እንዳምናት ያደረገኝ ብዙ ነገር አለ። እነሱ ከሚያደርጉት ነገር አንጻር በፊት ከነበረውና አሁን የተለያዩበት ምክንያት አጥጋቢ አይደለም። ዝም ብሎ ሰው ተነስቶ ስደትም አይሄድም። ብቻ አለ ከጀርባ የሆነ ምክንያት አለ። ሁለቱም እንዲናቆሩ፣ ሁለቱም እንዲጣሉ ያደረጋቸው ማለት ነው። እንዳለችው ከሆነ አሁን የሁለቱም ቤተሰቦች እጅ አለበት ነው የምትለው ማለት ነው። አሁን የዳንኤልን ቤተሰቦች ይተዋወቃሉ በስነስርዓት ከእሙ ቤተሰቦች ጋር ማለት ነው። እና የሁለቱም ቤተሰቦች እጅ አለበት። ቤተሰብ ደግሞ ያለ ምክንያት አያጣለም። አሁን ዋና እኔ እየለፋው ያለሁት ለማወቅ እየደከምኩ ያለሁት ምንድነው እሱ ለምንድነው እሱ ያለያዩቸው የሚለውን ነገር ነው። በእርግጥ እሙ ስትድን ሁሉም ነገር ግልጽ ይሆናል ብዬ አስባለሁ። እንዳያችሁት ጸበል ገብታለች እሙ ትላንትና። እንግዲህ እዛውን ያለችው በደንብ ትከታተላለች፣ በደንብ ትድናለች። በደንብ ድና ስትወጣ ከዛ በኋላ ያለው ነገር ነው እኔ አሁን በጣም የሚያሳስበኝ። ግን እኔን ጠላችኝም ወደደችኝም አብራኝ ሆነችም አልሆነችምም እንድትድን ብቻ ነው አሁን ያለኝ ፍላጎት ማለት ነው። ድና እንደውም እኔን በትክክል የምትወደኝና የምታፈቅረኝ ከሆነ ትመርጠኛለች። ካልሆነ ደግሞ በቃ የሰው ልጅ ነው፣ በቃ ብዙ ነገር አለ እንዴ። በቃ ምንም እንትን የሚባል ነገር የለውም። የሰው ልጅ አብረህ ትኖራለህ፣ ከዛ ትለያያለህ። ምንም ያን ያክል የሚያሳስብ ነገር የለም። እና ምንድነው ግን እኔ የሚያሳስበኝ ልቤ ከምንም በላይ የሚሰበረው ወጥታ ያንን ዳንኤል የሚባል ሰው መርጫለሁ አብሬ እሆናለሁ የምትል ከሆነ ነው። እና ያው ሁሉም ነገር መቼስ ስትድን ግልጽ ይሆናል ብዬ አስባለሁ። ብቻ አሁን ከምንም ጭንቀት በላይ የእሷ ጤንነት ላይ ነው ትኩረት የምናደርገው ማለት ነው። እና ጭቅጭቅም የለም ወይ የታወቀ እኮ ነው። ወይ ሳሚን ትመርጣለች ወይ ዳኒን ትመርጣለች። ምንም እኮ ይሄ ቀላል ነገር እኮ ነው። ግን ቀላል ነገር አይደለም ለኔ። እሷ እኮ አይምሮዋን ኦኬ እኔ ልቤ ሲሰበር ላንቺ ቀላል ነው አይደል? እንዴት ነው የማይሰበረው? ድና በንጹህ አይምሮዋ ዳንኤልን ነው ማፈቅረው ብላ ሁለት ልጆቿን ሜዳ ላይ በትና ስትሄድ እርግጠኛ ነሽ? እኔም እኮ እርግጠኛ ነኝ። እኔ በእሷ በፍቅሬ ይተማመናለሁ። ግን ደግሞ እቺ ቤቲ ከምትለው ነገር አንጻር አይደለም። የሰው ልጅ ነኝ። ለምንድን ነው ሰውን በ100% ማምነው? አንቺ እኮ አምኜሽ እኮ ሄደሽ እኮ ከሰሽ ነበር አይደል እንዴ? የከሰስኩት ምክንያት ስላለኝ አይደለም። ምክንያት ስላለሽ ምክንያት ቢኖርሽም እኮ ይታለፋል እኮ። ስንት ነገር አብረን እንዳላሳለፍን ብድግ አድርገሽ ወስደሽ እኮ ለህግ አሳልፈሽ ሰጥተሽኛል እኮ። አሁን እኮ የኔ እስር ቤት ነበርኩኝ እኮ እኔ ከሰሽኛል እኮ። አብረን ስንት ነገር እንዳላሳለፍን ማለት ነው ልንገርሽ አይደል? ስለዚህ ሰውን 100% ማመንም አስፈላጊ አይደለም። ግን ደግሞ የምታምነው ሰውና የማታምነው ሰው ማለት ዛሬ ለማንኛውም ቤተሰቦቻችን የመጣንበት ምክንያት አለን። ልዑል የራሱን መረጃዎች ይዤ እመጣለሁ ብሎኛል። ግን መጨረሻ ላይ አንድ ነገር እፈልጋለሁ። እኔ ከምንም በላይ በዚህ ጉዳይ ላይ የተሻለ ከኛ እውቀት ያላት ቤተልሔም ነች። ቤተልሔም ያው
አሁን በዚህ ሰዓት ብቻ ገኒን ተክታ እዚህ ቤት ነው ያለችው፣ ማለትም ጸበል ቦታ ማለት ነው። እና ቤተልሔም ስትመጣ ልጅ አላት የላት የሚለው ነገር ይረጋገጣል ማለት ነው። እሷ የላትም ካለች እንደሌላት ነው ማምነው። አንቺ በመሀል አብራችሁ አልኖራችሁ። አንቺ እኮ የእህቷ ልጅ እኮ ነሽ። የራስሽ ቤት፣ የራስሽ ህይወት፣ የራስሽ ነገር ይኖርሻል እኮ በፊት። ምክንያቱም ከዳንኤል ጋር አብረው ሲሆኑም እኮ አላወቅሽም። የት ነበርሽ የዛን ሰዓት? የዳንኤልና እሷ አለማቸውን ሲቀጩ ብዙ ጊዜ ፍቅር ሲያሳልፉ ይውለዱ አይውለዱ ማወቅ አይደለም እስከ መፈጠራቸው መታወቂያቸውም ነበር። ዛሬ ላይ ወይ ደግሞ ማለት ልንገርሽ አይደል እያወቅሽ ከሆነ ዝም እትይ ማለት ነው መቼም ይቅር አልልሽም። አውቀሽ ከነበረ በፊት እንደሚዋደዱና ቤተሰብ እንደሚያውቅ አውቀሽ ከሆነ ዝም ያልሽ ማን ነው? አልሽኝ አላልሽኝ? እኔ እኮ ኧረ በእናትህ እየተጨቃጨቅን ነው እዚህ ጋር። እኔ ልጅ እንደወለደች አላቅም፣ ልጅም አልወለደችም አለኝ። እኔ ደግሞ ምን ጠየኳ መሰለህ? አሸሸ ገዳሚ ሲሉ ሲፋቀሩ የት ነበርሽ የዛን ጊዜ ለምን ሳታውቂ አልኳት። ታውቃለች፣ እያወቀች ነው የምትደብቅህ። አታውቅም፣ ምንም የምታውቀው ታሪክ የለም። ሲጀመር በደንብ ማን እንዴት እንደተነገረ አጣራ። እኔን ያሳደገችኝ እሷ ናት። ሲጀመር እኔን ወይ ያሳደገችኝ ህፃን እያለሁ እሷ ስላሳደገችኝ ስለኔ ጉዳይ ተነግሮ ሊሆን በደንብ አጣራሽ ቀድማ። እሷ እንደዚህ አይነት ነገር ኦኬ ልጅ ተብዬው አንቺ ነሽ አሉ። ከዳንኤል ጋር ከዳንኤል ጋር ሲጀመር እኮ ቅርብ ጊዜ እኮ ነው። አንቺን የምታክል ልጅ ሊያደርሱም አይችሉም ሲጀመርም አይደለም። እሷ መውለድ ችላ ሳይሆን ገና እሷም ህፃን እያለች አብረው ተጫውተዋል። ያንን እኮ ነው አሳደገች ይመጣ። አረ ዝም በበና ህፃንሽ እንደ ሲጀመር አይደለማ ህፃን ነኝ እያልሽ እኮ ነው። ትልቅ ሰው እኮ ነው። እንደዚህ ነበር። አንቺ አትንጠርጠሪ ጨምላቅ። በቃ እኔ አይመለከተውማ፣ አንቺም አይመለከትሽ። ምን አዲስ ኢንፎርሜሽን ነው? ኧረ እስካሁን ያው ጠይቄያለሁ። ልጁ አለበት የተባለ ቦታ ሄጄ ነበር። እዛ አካባቢ አልተገኘም፣ አላገኘው። አሁንም ሰዎቹ ያሉት ወይ ሌላ ቦታ ነግረውኛል። እስኪ አይደለም የት ነው የተቀመጠው ልጁ እኮ የማን ቤተሰብ ጋር የዳኒ ወይስ እሱ እኮ ነው። አሁን እኮ ግልጽ ያልሆነልን ነገር ቢኖር ታዲያ ዛሬም ኢንፎርሜሽን ሰብስበህ ካልመጣ ምንን ነው? ለነገሩ ዞሮ አንተ መጣህም አልመጣህም ዛሬ ከቤቲ የምንሰማው ነገር ይኖራል። ግድ ነው። እሷ ልጅ አለ ካለች አለ ነው፣ የለም ካለች ደግሞ የለም አለቀ። አንተ ግን ልንገርህ፣ ግን ከኔ ጋራ የምትጣለው መቼ መሰለህ? ያልሆነ ወሬ እየለቃቀምክ ስትመጣ ነው ከኔ ጋር መጣላት የሚጀምረው። ልንገርህና ማለት ነው ነገርኩህ። አንተ እንዳልከው ይሁን። ይኸውልህ አሁን እኔ ከምንም ጊዜ በላይ ማለት ነው ሰላሜን የምፈልግበት ሰዓት ላይ ነው ያለሁት። ሰላሜን የምፈልግበት ሰዓት ላይ ነው ስል ደግሞ ምንድን ነው እሷ የእሙ ጸበል ላይ ብቻ ነው ትኩረት ማድረግ የምፈልገው። የእሷን መዳን ብቻ ነው የምፈልገው። እሱን ነው የማደርገው እኮ። ግን ምንድን ነው ቀልቤ ሁለት ቦታ እንዲከፈል አልፈልግም። ይሄንን ነገር አረጋግጬ እሷን ጠይቄ ውሸት ነው ልጅ የሚባል ነገር የለም የምትለኝ ከሆነ ከኔና ከአንተ ያበቃለታል። አትርዳኝ፣ አትምጣ ቤቴ፣ ምንም አታርግልኝ። ምክንያቱም እስከዛሬ 100 ወሬ አምጥተሃል፣ ከ199 ውሸት ነው። አንዱ ፍሬ ራሱ እውነት ተናግሮ ያውቃል? ልንገራ የተናገርከው አንዳንድ እውነት አለ፣ ግን አብዛኛው ውሸት ነው። ደግሞ ማለት ዝም ብለህ ነው የምትለቃቀመው። ያገኘውን ወሬ ዝም ብለህ እንደ አንተ የቆሸሸበት ቦታ ሁላ አትረፍ። እሺ ወሬ ያለበት ቦታ ሁላ አትረፍ። ወንድ ልጅ ነህ አንተ። ሴት ራስን ጺም ስለሌለ ብቻ ራስን እንደ ሴት አትቁጠር፣ አትዙር፣ ወሬ አትለቃቅም። በቃ
እየሰማኝ ነው። እንደዛ ከሆነ ምን ይሰራሉ ታዲያ? አይደለም ጠይቄ አረጋግጬ አሁንም የውሸት ከሆነ እዚህ ጋር ስትቀደድ የነበረው ፈጥራ ማን ነው የነገረሽ? እኔ እኮ ስፔሲፊካሊ ይሄ ሰው ነው የነገረኝ ብለህ ለምን አትነግረኝ? ስሙን ከነገርኩ ሂደህ እዛ ልገለው ነው? ለምን እኔ ምን አረገኝና ነው የምገለው? ከየት ነው የምትለቃቅማቸው ወሬዎቹን? ልንገርህ፣ ይኸውልህ ከቲክቶክ አዳምጠኝ። ከቲክቶክ እና ከዩቲዩብ የተገኘ ወሬ እና በትክክል ከመረጃ ምንጮች የተገኙ ወሬዎች እኩል ናቸው እንዴ? እውነተኝነታቸው ፐርሰንቱ እኮ ይለያያል። ሰው እኮ ካሜራ አምጥቶ ዝም ብሎ ይቀደዳል አለ። እነሱን ከሚያክሰው አመጣ። ግን ያ ሰው እውነት ይሁን ውሸት ይሁን የሚያወራው የምታውቀው ታሪክ አለ እንዴ? የለም። ኮንፊደንስ የምታወራው ምናምን አይወራም። ለእነሱ ሙሉ ያውቃል። ግን ያው አሁን ጠይቂያት ትምጣና ልጅቷ ጠይቂያት የመጨረሻ ጸብ ነው እዚህ ቤት ውስጥ የሚፈጠረው ማለት ነው። ስማኝ፣ እኔንም እኮ አይደለም ልጅቷ ያኔ ስትመጣ እነሱ ግንኙነት አላቸው ስትል ግንኙነት አላቸው አለች። ከዛ ደግሞ አልዋሽህም እኮ ብዙ ሚስጥርም አለ። ገና እያንዳንዱን ነገር ቀስ ብዬ እነግራቸዋለሁ። ግን ትኩረት ማድረግ ያለብኝ እሷ እንድድን ብቻ ነው። እሷ የምትፈልገው እኛ የምንፈልገው እንጂ ብዙ ሚስጥሮች አይደለም ከጀርባ እንዳሉ እኮ ተናግራለች። ግን ልጅ ይሆናል ብዬ አላስብም። አንዱ ከተናገራቸው ሚስጥሮች ውስጥ ልጅ የሚለው ነገር ልጁ ያለኝ ልጅ አለ ነው ያለኝ። የለም አይኖርም ብዬ ነው የማስበው። እኔ ደግሞ አለ ብዬ ነው የማስበው። እንግዲህ እኔ ተባልኩትን የነገር ጊዜ ማቃጠል አያስፈልግም። የሄደሽ ቀስቀሽ ይዘሻት ነው። ግን እኮ ቀስ ብሎ ጊዜ አታቃጥሊያ የሂጂና ጥሪያት እያልኩሽ እኮ ነው። ቀስቅሻት ሁሉም ነገር ይለየል እንደዚህ ጋር ግን ያው ትጣላኛለህ ብያለሁ። ከባድ ጸብ ነው የሚፈጠረው። እኔ እናንተ እንድትጣላ ልትዋሽልኝ ትችላለች። ኧረ ዝም በል ጸጥ በል። ውሸት ምናምን እንዳትለኝ። እርስ በርስ እኮ ዘመድ እኮ ይደባበቃል። ቤት ይቅርታ ከእንቅልፍ ስለቀሰቀስ ነው። ያው እዛ አድራ ነው የመጣችው፣ ጠዋት ነው የመጣችው ተክታ ማለት ነው። ጸበል ቦታ ደግሞ ምቾት የለ እንቅልፍ የለም። ብዙ ነገር አለና መስዋዕትነት እየከፈለች እያለች ተዋሻለች የሚል አመለካከት እኔ የለኝም። አሁን ለትክክለኛ ዘመዷ የሙ ተገኝታለች። ከኔ በላይ እያሰበችላት ያለችው እሷ ነች ብዬ ነው የማስበው። እኔም ማስበው እንግዲህ አዎ። ስለዚህ ምንድነው እሱ የነገረን ነገር አለ፣ የሆነ ወሬ ነገረ ተሰሚያለች ብዬ አስባለሁ። ከዚህ በፊት ደግሞ አንቺ ምን ብለሻል? ሁሉም ነገር ትዳን እንጂ ብዙ ሚስጥሮች አሉ ብለሻል። ምናልባት ከነዛ ሚስጥሮች አንዱን አግኝቶ ሊሆን ይችላል የመጣው፣ ግን ማረጋገጥ ፈልጋለሁ ነው። አዎ እኔ ትኩረት ማድረግ የምፈልገው አሁን እሷ እንድትድን ብቻ ነው። ግን ደግሞ አንዳንድ ነገሮች ላይ ዝም ብዬ ላልፋቸው አልችልም። የምሰማቸውን ነገሮች ግን እውነት ከሆኑ እውነት ናቸው፣ እውነት ካልሆኑ ግን አንተ እንደነገርኩ ከዚህ በኋላ ምንም አይነት ወሬ ይዘህ መምጣት አትችልም። ማውራት ራሱ አትችልም ከኔ ግን ይኸውልሽ ያለን እሱ እኔ በመጀመሪያ ሰው ነው የነገረኝ። ጠርተው ደውለውልኝ ነው ይህን መረጃ ይሰጡ። ከዛ አምጥቼ ለሳሚ ነገርኩት። ምንድን ነው የነገርከው? ሳሚ ደግሞ አሁን ባለፈው የት አካባቢ አጣራና ና አለኝ። እኔ የነገረኝ ሰው በነገረኝ ቦታ መሰረት ሲሄድ ያንን ነገር ላገኝ አልቻልኩም እና ሌላ ቦታ ጠቆመኝ። ይዛ ደግሞ ያሉት አሁን ወደዛ ከሜዳ በፊት ደውሎ ና እስኪ አንቺን ደውሎ ስለጠራሽ እሷን እንጠይቃለን። ባለፈ ህይወት እናቅልለውና ነገሩ ባለፈው ህይወታቸው ውስጥ ማለት ነው እሙና ዳንኤል ባለፈ ህይወታቸው ውስጥ ልጅ አለ ወይ? ስለምን ልጅ ነው የምታወራው? የምን ልጅ አለ ወይ ነው ጥያቄ ማለት። እንዴት ከማን ነው ልጅ አለ? ልጅ ወልዳለች ወይ ወልደዋል ወይ? ሁለቱ እሙዬና ዳንኤል። ኧረ በስመ አብ በል። ማን ነው የነገረክ? እሱ ነው ይዞ የመጣው።
ኧረ ምንም ልጅ የላቸውም እነሱ። የምርሽን ነው? እግዚአብሔርን ነገር ያለው እኮ ነው እንዴ? ምን አይነት ነው አንተ? ለምንድን ነው እንደዛ አይነት ነገር የምትሰማው? እየሰማሁ እኮ አይደለም፣ አረጋገጥኩ። አንቺን ጠይቄ ታዲያ ምን ነው ችግር? ኧረ ምንም ልጅ የላቸውም። አንተ ምን ሆነህ? ችግር ምንድን ነው? ከየት ነው አረጋግጥ? ሰይሰማ ወሬ እኔ አንድ ነገር ሳታረጋግጥ ይዘብኝ አትምጣ አልኩ። ባለፈው ይሄ ነገር ውጣ፣ ተነስ፣ በቃ አልፈልግም። ውጣ፣ ወሬ አትስማው። ስንት ጊዜ ልክ ነሽ። ምንም የለም። ተነስ፣ በቃ ከዚህ ጋር ውጣ። አልፈልግም፣ ከአንተ ጋር ማውራትም አልፈልግም። ተነስልኝ። ይቆጫል። ምንም ይቆጨኝ ነገር የለም። ከአንተ ጋር ንግግር የለም። ወይ ይዤን ልመጣ ውጣልኝ፣ በቃ አልፈልግም። ወይ ይዤን ልመጣ ይዘህልኝ ያኔ ይዘህልኝ ስትመጣ እንትን ትላለህ። ያኔ ግን አልዋሽሽማ። ስለምን ዋሸት? ውጣ፣ ሂድ፣ በቃ አይንን ማየት አልፈልግም። እውነቴን ነው። ውጣ ከዚህ። እውነቴን ነው። በቃ ውጣ ተባልክ። ባት አንተም ነግሬህ ነበር። እኔና አንቺ ብታወሪም ሌላ ነገር አለ። እሱም በቃ ሰው እኔ እኮ መሀል ላይ ተወዛገብኩኝ። እሱ እኮ ግልጽ ነው። ሌላ ነገር እርግጠኛ ነሽ ግን የላትም ልጅ? የላትም፣ ምንም ልጅ የላትም። ስለምን ልጅ ነው የምታወራው? ተመስገን። አንተ ዝም ብለህ በሆነው ባልሆነው ራስህን አታስጨንቅ። ራስህን እያጎዳህ እኮ ነው። ይቅርታ፣ በቃ ግቢ። ማንም መጫወቻ አለ?